ብልቱ እንግዲህ ቆሞ ደርቆ ቀርቷል። ቶሎ አጨርስምና በቃ የግዴታ ሰው ማርካት ስላለብኝ የግዴታ መድኃኒት ማዋጥ አለብኝ። እኔ ምንድነው የሚሰማው? ወጥሮ ይዞኛል። በቃ ለሁለት ለሶስት ስለምታወጣ የነሱን ስሜት ምክንያቱም በሁለት የተከፈተ ነገር መቼም በአንድ አትዘገውም አይደለ? እያዩዋት እያለ እሷ ታወራዋለች፣ ግን ምንም በቃ ላዳመጣት አልቻልኩም። እኔ ገለዋን ነው ዝም ብዬ የማየው የነበረው እኮ። ራሷን ጠይቃት። እኔ ስለምትለው ነገር ምንም አውቀው ነገር የለም። ገብቷል? ባይገርም በቃ ምንም አትረካም። ብታይ ታውቃለህ፣ ከኔ ጋር ሴክስ በቃ የተለያየ ነገር ነው የምናደርገው ከእሷ ጋር። ማን እንደሆነ በደንብ ነው የምታውቂው። ነይ በእናትሽ ነይ። ማን እንደሆነ በደንብ ነው የምታውቂው። በስትነካካይ ምንም አላልኳትም። በቃ ደስ ነው ያለኝ። ጭራሹ የባሰ ማለት ነው። መድኃኒት ውጣለሁ ምናምን ብዬ ነበር ብዙ ሰዓት እንድቆይ ምናምን። በቃ ሙሉ ነገሬ ነው እኔን ያሳጣችኝ። ከስራም እንድባረር ምክንያት የሷ ናት። ሸንቼ ከዛ ከእንደገና አሁንም ሳደርግ አልበርዳለኝ ነገር። ይሄ ነገር ምንድን ነው ማለት? ለምንድን አልገባኝም። ለምን የሚቀሰቅሱት እኮ? ለምንድን ነው የአንቺን ስልክና የአንቺን አድራሻ ይላከችልኝ? እኔ ምን አውቃለሁ? እንግዲህ እሷን ጠይቃት። ጉዴታ አይደለም ማስረጃ ማሳየት። ይኸውልሽ፣ ትሰሚኛለሽ? እውነቱን ትነግሪናለሽ ወይስ አትነግሪንም? ጊዜያችንን አታቃጥይ። ስለ ባለቤቴ መናገር የምፈልገው ነገር ቢሆን በቃ ይሄ በጣም ወልፋም ናት። እሷ ናት እንደዚህ ያደረገችኝ። እሷ ናት። ለምንድን ነው ያልተስማማችሁት? ይህንን ነገር ብልቱ ደርቆ እንዲቀር ያደረግሽው አንቺ ነሽ። ቀጥ እንዳለ ቀጥ አለ። በቃ እንደምታየው ነው። አንተ ራሱ ቀጥ እንዳለ ቀጥ በቃ ምንም አይነቃነቅ ምን አይል ቀጥ። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን፣ እንደምን ቆያችሁ? ሚኪ ነኝ። ውድ ቤተሰቦች እንግዲህ ዛሬም በናኦድ ቤት ተገኝተናል። እንግዲህ ለመጨረሻ ጊዜ ቪዲዮ ስንለቅላችሁ እንግዲህ ከዚህ በፊት በሴተኛ አዳሪነት እንግዲህ በምትሰራበት ቤት ውስጥ እንግዲህ የናኦድ ባለቤት ሄርሜላ ከዚህ በፊት በሴተኛ አዳሪነት በምትሰራበት ቤት ማለትም በዛ ላውንጅ ቤት ውስጥ አብራት ሰራ የነበረች እንግዲህ ጄሪ የተባለችዋን ግለሰብ እሷን እያወራን ከሷ ጋር ያለውን እውነታ ነበር እንግዲህ ያደረስንላችሁ የመጨረሻ ቪዲዮ። ከዛ በኋላ እኛም የማጣራት ስራዎችን ስንሰራ ነበር። ሄርሜላንም እንግዲህ ካሜራ ይዘን ባይሆንም ያለውን እውነት እንድትነግረን እዛው እንግዲህ ሄደን አንዳንድ ነገሮችን ስንጠይቃት ነበር። ውድ ቤተሰቦች ማለት ያልጠበቅነው ነገር እኔ ያው መጀመሪያም ቀልቤ ነገረኝ ነገር ነበር ማለት ለናኦድ ማዳላቴ ወይም ለናኦድ ማገዜ አልነበረም፣ ግን የሆነ ነገር እንዳለ ግልጽ ነበር። ምክንያቱም የሄርሜላ ነገር ስራ የሄርሜላ አኳኋን ግልጽ ነበር። ግን እኔ ለምን መጀመሪያ ናኦድ ይህን ነገር እንደደበቀኝ ነው ግራ የገባኝ። ውድ ተመልካቾች ናኦድም ዛሬ እንግዲህ ትንሽዬ ጉዳትን አስተናግዷል። ወደዛ ጉዳት ከመግባታችን በፊት ስለዚህ ነገር ከሱ ጋር ማውራት ፈልጋለሁ። ናኦድ እንዴት ነህ? አለሁ ፈጣሪ ይመስገን። እንዴት ነህ? ምንድን ነው የተፈጠረው? የተፈጠረው ነገር እንኳን እንዴት ብዬ በነገር ይሻላል? ምን ብዬ ራሱ ልንገርህ? ባይገርም በቃ ምንም አትረካም። ብታይ ታውቃለህ፣ ከኔ ጋር ሴክስ በቃ የተለያየ ነገር ነው የምናደርገው ከእሷ ጋር። ምንም እሷ ግን ላስደስታት አልቻልኩም መሰለኝ። ይሄ ነገር ባለፈውም እንዳወራ ነው ማለት በሴተኛ አዳሪነት ህይወት በተደጋጋሚ በመስራቷ ነው ይሄ ነገር የተፈጠረው ወይስ? አብዛኛው በጣም ብዙ አመት ኖራበታለች መሰለኝ ሴተኛ አዳሪነቷን። እና በቃ ያልቻልኩት ነገር ያለ በቃ ያላደረግኩላት ነገር ባይገርም ባለፈው ራሴ የደበቅኩክ በቃ መደበቅ ስላለብኝ ነው ሚስጥሩ ማለት ነው። አንተ መደበቅ ስለነበረብኝ የደበቅኩት እና በቃ እሷና የምታስገድደኝም ብታይ የተለያየ ነገር እንዳደርጋት ቡሽ የምታደርገኝ እሷ ናት። እና ይከብዳል በቃ ብታይ። ለዛ ነው እኔም ነግሬ ነበር የሆነ ሳሌ ካስታወስክ መድኃኒት ውጣለሁ ምናምን ብዬ ነበር ብዙ ሰዓት እንድቆይ ምናምን። በቃ ቶሎ አጨርስምና በቃ የግዴታ ሰው ማርካት ስላለብኝ የግዴታ መድኃኒት ማዋጥ አለብኝ። እኔ እንደዛ እንኳን አቴም ሰውነቴ ሙሉ ነገር ከስቶ ምናምን እና በቃ ለሷ ስል ነው በቃ ሁሉንም ነገር የማያደርገው ብታይ። እየነገርከኝ ያለው ነገር ወጣ ያለ ነገር ነው ማለት
ይሄ ነገር ከዚህ በፊት አጋጥሞናል። ግን እንግዲህ አሁን እየሰራ ነው እንዳለው ይሄ የተስፋፋ ነገር አይደለም። አንዳንድ ቤተሰቦች ካሜራ ሳንይዝ የምናደርገው ስራ የሆነ የተሳካ ስራ ነው የሚሆነው። ማለት ከሄርሜላ ጋር ያደረግነው ቆይታ ካሜራ ሳንይዝ ብዙ ነገሮችን ነግራናለች። በጣም ብዙ ነገር ማለት ፖርኖግራፊ አዲክትድ ወይም ደግሞ የወሲብ ፊልሞችን አዘውትራ የመመልከት ሱስ እንዳለባት እንዲሁም ደግሞ ግለ ወሲብ ወይም ደግሞ ራስን በራስ ማርካት ነጮች ማስተርቤሽን የሚሉት አሁን ወጣቱን እየፈጀ ያለ ትልቅ በሽታ ይሄ ትልቅ የዝሙት መንፈስ እንጃ ካሜራ ቢኖር በእርግጠኝነት አንዱንም እውነት አትነግረንም። አላውቅም እኔ እዚህ ስራ ላይ እውነት የባሰ ጥርጣሬ ከፍ እንዲል ነው ያረጉት ያሉት። ምክንያቱም ማለት ነርሷ የማህፀን ህመም አለባት። የማህፀን ካንሰር አይደለም ያልኳችሁ ቤተሰቦች፣ የማህፀን ህመም አለባት። ብልቷ አካባቢ ኢንፌክሽን አለ፣ የመቆሳሰል ነገር እንደዛ ብላን እንግዲህ እኛ ከሷ ጎን ለመቆም ነበር እዚህ ነገር ውስጥ የገባ ነው። ኢቭን የሆነ ሰዓት የእርቃን ፎቶ ይዞብኛል ስትል ነበር። ግን ደግሞ ስልካቸውን ቼክ ስናደርግ እሱ ላይ ያገኘነው የእርቃን ፎቶ የሁለቱም አንድ ላይ ሻወር ቤት ውስጥ ያለ ነው። እና ማንን ነው ምናምነው እዚህ ጋር? በጣም ከባድ ነገር ማለት በእርግጠኝነት አላውቅም፣ ነገም እንደሚፈጠር አላውቅም። እስካሁን ባለኝ መረጃ እስካሁን ያለውን ነገር ነው ልነግራችሁ የምችለው። እዚህ ነገር ላይ ነርስ እጇ የለም ማለት ሆን ተብሎ የተቀነባበረ ሴራ አይደለም። ያው ይመስለኛል ሄርሜላም ይሄ ነገር አሳፍሯት ነው። ነገር ግን ለምን ወደሱ ማላከክ እንደተፈለገ ነው ያልገባኝ። ጥያቄ የሆነብኝ ነገር እሱ ነው። ውድ ቤተሰቦች ሰው በዚህ ልክ እርግጥ ነው ከዚህ በፊት ሴተኛ አዳሪ ነበረች ማለት ከብዙ ወንዶች ጋር ከዚህ በፊት መውጣቷ አሁን ላይ እንደዚህ ነገር ይፈጥርባታል የሚል እምነት አልነበረኝም። እያልኳቸው ያለሁት ነገር በቃ ከባድ ነገሮችን የነገረችን በጣም ከባድ። ምናልባት አሁን እኔ ሳወራው ግሎሲ ራስን በራስ ማርካት ማስተርቤሽን እኔ ለማወራው እናንተ ላይ ያሳፍራችሁ ይችላል። ምንም የሚያሳፍር ነገር አይደለም። ወጣቱን ታዳጊዎችን ትዳር ላይ ያሉ ሰዎችንም እየቀጠፈ ያለ ነገር ነው አለመርካት። በተለይ እንደዚህ አይነት ነገር አሁን እኮ በፖድካስትም እንደዚህ አይነት ነገር አለ። ውድ ቤተሰቦች ሴቶችም ወንዶችም እኮ በዚህ ነገር ይጠቃሉ። ማጆሪቲው አብዛኛው በተለይ ቲኔጀር የሚባሉት እድሜያቸው ከ16 ጀምሮ እስከ 20ዎቹ ያሉ ወንዶችም ሴቶችም በዚህ ሱስ ተጠቂ ናቸው። የጤና ባለሙያዎችም ወይም ደግሞ የስነ ልቦና ባለሙያዎችም በዚህ ነገር እንግዲህ የተለያዩ ምክሮችን ሲሰጡ እንመለከታለን። ፖድካስት ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ አለ። እኔ እንዲህ ነው የምላችሁ ነገር አይደለም። ናኦድ ወደ አንተ ጉዳይ ከመግባታችን በፊት ምናልባት ሌላ ስለ ባለቤት ስለ ሄርሜላ የምትለው ነገር ካለ ብትለን። ስለ ባለቤቴ መናገር የምፈልገው ነገር ቢሆን በቃ ይሄ በጣም ወልፋም ናት ስለ በጣም በቃ ከሴተኛነትም የተለየ በቃ በጣም ሴክስ የምትወድ አይነት ሴት ናት። እና በቃ በዚህ በሚያማምረው ገላዋ ሰውን እያታለለች ነው ብዙ ሰውን ጉድ የምታስደርገው ማለት ነው። እና በቃ ምን ብዬ ልንገርህ፣ የሆነ እያማረች ትገላለች አንተን። በቃ እያማረች ትገላለች። እና ሙሉ ነገር ነው እኔን ያሳጣችኝ። ከስራም እንድባረር ምክንያት እሷ ናት። ብዙ ነገር እኔን አሳጥታኝብኛለች። አንተ አዲክት ነህ ብለህ አታስብም ራስህ? ማለት እሷ ብቻ ናት ይሄ ነገር? ያው አይ ቲንክ እኔ ጋር የሆነ ነገር እኮ ሊኖር ይችላል። ሰው ነኝና የሆነ ነገር ሊኖር ይችላል። ግን ይሄን ያህልም አይደለም እኔ ጋር ያለው። የሆነ ጀስት ወይም የውጭ ሀገር ዜጋ እዛ አድጌ በመጣም ያ ነገር የምዕራባውያን እንዳለ ሆኖብኝም ቢሆን ግን እንደሱ አይደለም። እሷ እኮ ስትሰራ ይሄኛው ሴተኛ አዳሪነት ስትሰራ ከውጭ ሀገር የሚመጡትን ሰዎች እንዳለ በቃ ለሁለት ለሶስት ስለምታወጣ የነሱን ስሜት
ምክንያቱም በሁለት የተከፈተ ነገር መቼም በአንድ አትዘገውም አይደለ? ያ ነገር እሱ ስለሆነ አልቻልኳትም። ከአቅሜ በላይ ነው ያደረገችኝ እና ሙሉ ነገር ነው በቃ ሳጣችኝ። በሱ የተነሳ ትዕግስት የሚባል ነገር የለኝም። ብዙ ነገር አሰጥተኛለች ሄርሜላ። ሚኪ እሱን ነው የምልህ። መልካም፣ የሄርሜላን ጉዳይ እንመለስበታለን። ውድ ቤተሰቦች እንግዲህ እዚህ ተኝቶ ስትመለከቱት ናኦድ የቀድሞ አውሮፕላን አብራሪ ጉንፋን ይዞት ወይም ደግሞ ታይፎይድ ወይም ጨጓራ ታሞ አይደለም ጋደም ያለው። እንዴት እንደምነግራችሁ አላውቅም። ብልቱ እንግዲህ ቆሞ ደርቆ ቀርቷል ማለት ይሄን ነገር እስቲ አስረዳቸው። እኔ መጀመሪያ አካባቢ ያለውን ነገር ለማመን ለመቀበል ከብዶኝ ነበር። ልክ እኔም እንዳንተ ነው እንደዚህ ማመን ከብዶኝ ነበር። ባይገርም ምን እንደተፈጠረ ራሱ አላውቀውም። በቃ በጣም ነው እሱን ሳስበው እሱን ቀን ራሱ ሳስበው በጣም ራሴ ግርም ይለኛል። በቃ ብታይ ይገርማል። በቃ ምንም ሳላስበው ነው በቃ እንደዚህ ሆንኩት ማለት ይቻላል። ምትገርም መልሽ ታውቃለህ። ስዕል የሆነች ሴት እንደዚህ አይነት ሴት ናት አስተውሳለሁ። በቤቴ መጣች እና ውበቷን ልገልጽልህ አልችልም። በጣም የምታምር ስዕል የሆነች ልጅ ናት አስተውሰዋለሁ እሱን እና መጣችልህ የነናወር ቤት ነው ምናምን አለችኝ። አዎ የነናወር ነኝ። ናወር ነህ ምናምን አለች። አዎ ነኝ ማለበል ምናምን አልኳት። ከዛ በኋላ አይ በዝና ማውቃለሁ እና የሆነ ቦታ ማይቻለሁ ምናምን አለችኝ። ከዛ ምናልባት ሊሆን ይችላል እዛ ቦታ ስለምመጣ ምናምን አልኳት። ለካ እሷ ከዚህ በፊት ታውቀኝ ነበረ እሷ ልጅ ማለት ነው። ከዛ እሺ አንዴ ላወራክ ፈልጌ ነው ምናምን አለች። በምን ጉዳይ ነው የምናወራው ምናምን እላታለሁ። አይ በቃ የሆነ የግል ወሬ ነው ብናወራ ደስ ይለኛል ከአንተ ጋር ምናምን አለች። እሺ አይ ቲንክ ባለቤቴን እንዳትመጣ ግን ወሬው ቶሎ ማለቅ አለበት ምናምን ስላት አይ ብዙም ሰዓት አይፈጅብንም ምናምን ያለችኝ። ቃኒም ሴት ሴትም ስለሆነች መከበር አለባት እሷ እና እሺ ነኝ ምናምን ብያት አስገባኋት። ካስገባኋት በኋላ በቃ ግን ገና እሷን ሳያት ማለት ነው የሆነ የድሮ ስሜቴን የተቀሰቀሰው። በቃ የድሮ ስሜቴ በጣም የሆነ ቆንጆ ሴትን ሳይ ምናምን የሚሰማኝን አይነት ስሜት ነበር የተሰማኝ እሷን እና የሆነ እያዩዋት እያለ እሷ ታወራዋለች ግን ምንም በቃ ላዳመጣት አልቻልኩም። እኔ ገላዋን ነው ዝም ብዬ የማየው የነበረው። ገላዋን እያዩዋት ምናምን ነበርና አንዴ እቃ ለማምጣት ነው አስተውሰዋለሁ። አዎ እቃ ለማምጣት ምናምን ስገባ ወይን ምናምን ይዛ ነበር የመጣችውና እሷ ማለት እንዴት ልታስገባች አልክራስ በቃ ታውቂያለህ የሆነ አንተን ፈልጋ መቼም ፈልጉ የመጣውን ሰው ዝም ብለህ ሄድ ምናምን አትለውም። የመጣበት ምክንያት ሊኖረው ይችላል። ስለዚህ ማታውቃትን ሴት አስገባዋት ማለት ነው። ምን እንዳስነካችኝ ያላቀ ብቻ ግን ዝም ብዬ አስገባዋት። በቃ እንዴት እንዳስገባዋት ራሱ በቃ ግራ ነው የሚገባኝ። በቃ እኔ ራሱ ማለት ነው በቃ ብቻ ግን አስገብቻታለሁ። ብቻ ግራ ይገባኛል ግን አስገባዋት እና ካስገባዋት በኋላ እንደዛ እንዳልኩ ስልክ ለማምጣት ነው ወደ ጓዳ ምናምን ሲሄድልህ ወይኑ ምናምን ቀርታ ሁሉንም ነገር አድርጋ አስቀምጠዋለችና መጀመሪያም በቃ በውበቷ ምናምን ስለተማረኩ በቃ ወይኑ ልጠጣ ግዴታ ሆነብኝ እና በቃ እያወራን የሆነ ሳለ ወይኑን ጠጣሁት ማለት ነው። ከዛ የሆነ ሳለ በቃ መነካካት ምናምን ጀመረች ምናምን። እኔ መጀመሪያ እያዩትም እየተመኙትም የነበረው አይነት ገላ ስለሆነ በስትነካካይ ምንም አላልኳትም። በቃ ደስ ነው ያለኝ ጭራሽ ይባሰ ማለት ነው። ምክንያቱም ቀያዩት ነገር በቃ እውን እየሆነ ነው መሰለኝ እና ከሷ ጋር የሆነ ሳለ መሳሳብ ምናምን ጀመረን። ትነካካኛለች ምናምን። ከዛ በኋላ ምን እንደተፈጠረ ራሱ ግራ ገባኝ በቃ። ከዛ በኋላ እሱን ሙሉ ጨርሰን ከሄድን በኋላ ወደ 12 ሰዓት አካባቢ ላይ ነው ከእንቅልፌ ከነቃው በኋላ ወደ ሽንት ቤት ሄድኩ። አስተውሰዋለሁ 12 ሰዓት አካባቢ ነው። ሽንት ቤት ሄድኩ በኋላ ሸንቺ ምናምን ተመለስኩ። ቁርስ ምናምን ከበሉ በኋላ ወደ 4 ሰዓት አካባቢ ላይ ነው በቃ ይሄ ነገር የተፈጠረብኝ። በቃ የሆነ ስሜት ተሰማኝ በቃ ውስጤ
የወንድነቴ ላይ የሆነ ስሜት ተሰማኝ። ከዛ ምንድነው ይሄ ነገር ምንድነው ምናምን ብዬ ለዛ ነው በቃ ምንድነው ይሄ የሆነ ነገር ሲሰማኝ ቶሎ ብዬ ለአንተን የደወልኩልህ፣ ለማንም አልደውልም ብዬ ማለት ነው። ሄሎ ሚኪ፣ አረ ግራ የሚያጋባ ነገር ተፈጥሯል እና ቶሎ ድረስልኝ ብዬ ወደ አንተ ነው ቶሎ ብዬ ደወልኩልህ ራሱ። እና አንተንም ፈጣሪ አክብርልን ቶሎ ብለን የመጣልኝ ራሱ እና በቃ ይሄ ነው እንደምታየው። በቃ ከዛ በኋላ ቀጥ እንዳለ ቀጥ አለ። በቃ እንደምታየው ነው አንተ ራሱ ቀጥ እንዳለ ቀጥ በቃ ምንም አይነቃነቅ ምን አይል ቀጥ። እኔ ራሱ እስኩን ድረስ በቃ ሆስፒታል ለመሄድ አስቤ ነበር፣ ግን እንዴት ብዬ እሄዳለሁ? ያው እንደምታውቀው ነው ጠዋት ላይ የሆነ ተኝተህ ስትነሳ ከሙቀት ላይ ተነስተህ ታዩ የወንድ ልጅ ነህ መቼም ወንድ ሆነ ታውቃለህ ስሜቱ የሆነ የመቆም ባህሪ ይኖራል። ወንድ ስለሆንክ ምክንያቱም ሙቀት ሲያገኝ ያ ነገር ሊነሳ ይችልብሃል። ከዚህ የሆነ ሳሌ ነው በቃ ሸንቼ ከዛ ከእንደገና አሁንም ሳደርግ አልበርዳለኝ ይሄ ነገር ምንድን ነው ይሄ ነገር አይወልም እንዴ ምናምን እያልኩ እሺ ቆይ ምናልባት እስቲ ቆይ ትንሽ ልቆይና አየዋለሁ ነው እስካልኩ እስከ 4 ሰዓት ድረስ ምንም ያ ነገር ሊወርዳል ጭራሹ በቃ ቀጥ አለ። በጣም ደነገጥኩ። ባይገርም ልክ አሁን እንደማወራው አይነት አይደለም። በቃ መጀመሪያ ያየሁት ጊዜ በጣም ድንግጥ ነው ያልኩት በቃ እና ቶሎ ብዬ ደወልኩልህ በቃ ለአንተ። አረ ሚኪ እንጉድማ በቃ ማየት አለብህ መተህ በቃ እያኝ ማየት አለብህ፣ ምናልባት አንተ ጋር የሆነ መብቴ ይኖራል ብዬ ነው በቃ ቶሎ ብዬ አንተ ጋር ደወልኩት። እና በቃ አየኸው እንዳየው ቀጥ እንዳለው ነው። ምንም እያልከኝ ያለው ትናንት ያቺ የማላቃት ልጅ ገላዋ የሚያሳሳ ወይን ቀጣልኝ ወይን ከጠጣን በኋላ ተነካከኝ ጀመር። ከዛ በኋላ ራሴን አላውቅም ነው ያልኩት። አዎ በቃ ምንም አላውቅም በቃ ምንም አላውቅም። እሱን ነው ራሱ የማስወሰውን ነው ራሱ ላንተ የነገርኩ ማለት ነው። እሺ ምንም ሳሎን በፊት ያሉን ፊሊንግ ነው ላንተ እየነገርኩ ያለሁት። ከዛ በኋላ ምን እንዳስነካችኝ አላውቅም። በቃ ይኸው እንደዚህ እንደሆነ አደረገች ማለት ነው። እሺ አሁን እንዴት ብዬ ነው ራሱ አሁን ሆስፒታል ምንም ማለት የምታስታውሰው ነገር የለም? አረ ምን አስታውሰዋለሁ? በቃ አዲስ በውበቷ እንደተማረኩ ብቻ ነው ማስታውሰው። ከሷ ጋር መሳሳማችንን አስታውሰዋለሁ። እሷ ስትነካካኝ ያለውን ስሜት አስታውሰዋለሁ እንጂ ከዛ በኋላ ያለው ምንም በቃ ምንም ወይን ውስጥ ምን ትጨምር ምን ታርግ ቀግራን የሚገባ ሚኪ ቀግራ ያገባል ብቻ ምን እንደምትለኝ ራሱ አላውቅም። ስለዚህ ዞሮ በልጅቷ ሴራ ነው የነገር የተፈጠረው ብዬ እኔ ማስበው እኔ እንደዛ ነው። ተኝቼ እንኳን ስነሳ የለችም እሷ። ግራን ይገባኝ በቃ ግራ በቃ ከምታስበው በላይ ማለት ነው። እዛ በኋላ ነው በቃ ይሄ ሁሉ ነገር የተፈጠረብኝ አያ ላንተ ራስ እንደዚህ ግራ ገባክ አይደለ? ምንድነው የሚሰማው? ወጥሮ ይዞኛል በቃ ወጥር አድርጎ ማለት ነው። ሽንትን ያሸናል። አረ የሆነ በቃ ሊመጣ ይላል ግን በቃ ምንም አይመጣም። አያስወጣኝም በቃ እንደ መምጣት ይለኛል ግን አያስመጣኝም። አያስወጣው። ልጅቷ ማናት? በደንብ የምታስታውሰው ነገር የለም? አረ ቀይ እንደሆነች ነው ማውቀው በቃ ቀይ ልጅ ናት። በቃ ታምራለች ስታምር ሰውነቷ ለስለስ ያለ ሰውነት ነው ያላት። ስታምራለች በቃ እሱን አስታውሳለሁ እንጂ ሌላ ነገር እንኳን አላስታውስም። ምንም አላስታውስም። እሱ እዚህ ግቢ ሰው አለ አይደለ? አዎ አሉ። እሺ ሁለት ነገር ማድረግ ይኖርብናል። የሄርሜላን ጉዳይ ሆልድ እናድርገውና አንደኛው አንተ ወደ ሆስፒታል መሄድ አለብህ። እንዴት ብዬ እሺ ሁለተኛው ግን ሆስፒታሉ እንዳለ ሆኖ ልጅቷን ማግኘት ይኖርብናል። ምናልባት መድኃኒት የሆነ ነገር አድርጋም ሊሆን ይችላል። አው እሱማ እኔም በቃ መጠራጠሩ እሱን ነው። በቃ ምናልባት የሆነ መድኃኒት ብታረግበት ነው እንጂ እንደዚህ ሊፈጠርብኝ ይቻላል እንጂ ግን እንዴት ብዬ ሚካውን ሆስፒታል እንደዚህ? እሺ ቆይ ምንም እኮ የሆነ ነገርም ጥላ አልሄደችም ወይ ልጅቷ? እሷን የምናገኝበት ነገር ምንም ይሄው በቃ ምንም ነገር የለም። እንዴት ብዬ እሺ አላቅም። የሆነ መልእክትም የሆነ ነገርም የለም። አረ እኔ አይ ቲንክ እንደው አሁን ዝም ብዬ ሳስበው ያቺ ሴት እኔን ለመጉዳት ወይም የሆነ ነገር ለማድረግ ብቻ የመጣች ነው ይመስለኝ። እንደዚህ ቃበላሽታኝ ሄደችው የሆነ ምክንያት ቢኖርባት ነው እንጂ
የሆነ ብቻ ሚኪ ያን ቀን ራሱ ባሰብኩ ቁጥር በጣም ነው የሚያመኝ ብታይ ያመኛል በቃ ብታይ ያመኛል በቃ ከምነግርህ በላይ ማለት ነው ይቅርታ አሁን ራሱ በጣም የሆነ ስሜት የተሰማኝ ነው ራሱ ይቺ ልጅ ዘርፋ አልሄደችም አይደለ ምንም አልዘረፈችም ስለዚህ የሆነ ነገር አለ ማለት ነው ኩምን በእርግጠኝነት ማለት ይሄንን ቤት መፈተሽ እንችላለን አይደብረም ምን በፈትሾም እኮ ብታገኝ just እኔና ባለቤቴ ስናረግ ኮንዶም ብታገኝ ወይም በቃ የደቂቃ ምናምን መድኃኒቶች ምናምን ብታገኝ ነው እንጂ ሌላ ነገር አታገኝም ጭራሽ እሺ ለማን ነው እንፈትሽ ቼክ ምናረጋው ደስ ይለኛል ያው ማለት ልጅቷን ማግኘት ይኖርብናል በእርግጠኝነት ደግሞ ልጅቷ ወይ የሆነ ነገር ጥላት ሄዳለች ብዬ አስባለሁ ነው ምናልባት እንደዛም ከሆነ ምናልባት እኔ ያላገኙት እናንተ ልታገኙ ስለምትችሉ በፈትሹ ግን ዝም ከንቱ ልፋት ነው የሚሆንባችሁ ከንቱ ልፋት ማለት ነው ግራ እንደነገርኩ ነው በቃ መድኃኒቶችና ኮንዶሞች ምናምን ነው ልታገኙ just የሆነ እሱ ነገር በመታየሳት ልትገረም ትችላለህ ምናልባት just የሆነ ወሬውን ወደ እኔ ልታዞር ትችላለህ አይ ቲንክ የሆነ እሱ ነገር ስታይ አይ በቃ የራሱ ፈልጎ አይደለም ከብዙ ሴቶች ጋር ሴክስ ይወጣል መሰለኝ ብላ እንግዲህ እንዳትይዝብኝ ልፋት እንዳይሆንብህ ብዬ ነው የነገርኩኝ ነገር እሺ መልካም ካሜራውን ሲያጥፉትኛ ቤቱን ቼክ እናርክ ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሰናል እንግዲህ ይሄንን ቤት ፈትሸናል ምናልባት እኛ የተጻፈ ነገር ካለ ብለን ቼክ ለማድረግ ሞክረናል ነገር ግን ባለቀ ሰዓት ቴክስት ገብቶልናል ምን ቴክስት ከሄርሜላ ምን ብላ ደግሞ ላከች ማለት እኔ ማላቀው ነገር አለ ናውድ ምን ሁሉንም ነገር ታውቂለ እንዴ ምን እኮ ምን ብላ ሲኔም ደስሞስ ቴክስት ትናንት እዚህ ቤት የመጣችው ልጅ ላምሮት ትባላለች ስሟ ላምሮት ይባላል ላምሮት ምትባልሽ ታውቃለህ አረ ምንም አልመጣለኝም ጨራ ከሄርሜላ ጋር ፐርሰናል ጸብ የግል ችግር አለባችሁ አረ በቃ እዛ ላይ ነው በቃ እዛ ጨዋታው ላይ ምናምን ነው እንጂ ሌላ የኛ ልክ ኬዝ ያለ አይመስለኝም ላምሮትን የላኳት እኔ ነኝ እያለች ነው ያለችው ሄርሜላ ወይ ቀስበል ችግር የለም እኔ ነኝ ላኳት እንደዛ ሚል ቴክስት ነው እኛ የገባው ካላመንክ እንደውም ላሳየና ቴክስቱን ይሄው ምን ማድረግ ፈልጋ ነው ሰው ቆይ በጣም የምገርምና ግን ሄርሜላ እንደዚህ ታደርጋለች ብዬ ጭራሹ አልጠበቅም ነበር እሷ ጭራሹ እኔ ላይ እንደዚህ ማድረግ ጀመረች ለዛውም እንደዚህ እኔ ነኝ ላኳት አለች ያሳዝናል በጣም ያሳዝናል ሻንታው ምን ትለኛለች ይራሱ አሁን ከባለቤቴ ይሄን ነገር ይጠበቃል እኔን እንደዚህ እስከማስደረግ ድረስ እንደ ወንድን አይደለ ወንድነስ ይያየኝ ራሱ አይታል እንደዚህ አሁን ለማየት ራሱ እኮ በስመ ይከብዳል በጣም ለማንኛውም ወጣ ብለ ደውልልኝ የምናወራው ነገር አለ እያለች ነው ካስፈለገም እንገናኛለን እያለች ነው አንተን ማለት ነው እኔ እየተፈጠረ ያለው ነገር አልገባኝም አንተ እዚሁ ጠብቀኝ አንደኛው ልጅ ካንተ ጋር ይሁን ማይ ካንተ ጋር ይመጣው ካሜራማን ነው አይደለም ያኛው ልጅ እሱ ካንተ ጋር ይሁን የሚያስፈልግ ነገር ካለ ይገዛላል እኔ ሄርሜላን ውጭ አውራታለሁ በስልክ በአካል መገናኘት ካለብን በአካል አገኛታለሁ ስለተፈጠረው ነገር እንትን ልበል እኔም የመረበሽ ስሜት ግራ የመገባት ስሜት እየተሰማኝ ነው ችግር ካለ ደውልልኝ እሺ ደውልልሃለሁ አንተ ማሳወቀኝ መልካም
ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ ተመልሰን መተናል። ቀደም እንግዲህ ከጥቂት ሰዓታቶች በፊት እንግዲህ በዚህ ቤት ነበርን። እንግዲህ ቤተሰቦች ሄርሜላ ደውላልኛለች፣ ቴክስት እያረገችልኝ ነው። ውጪ ተገናኝተን ወይ ደግሞ በስልክ እናውራ ያለውን ነገር ብዙ ነገር ስትል ነበር። ሄርሜላን በአካል ማግኘት አልቻልኩም። ምን እየተፈጠረ እንደሆነ እኛ ራሱ ግራ እየገባን ነው። ውድ ቤተሰቦች እውነት ነው፣ እናንተ ግራ እየተጋባችሁ ነው። እንግዲህ አሁን ከሰዓታት በኋላ እዚህ የተመለስንበት ምክንያት ምንድን ነው? ያገኘነው ነገር አለ። የምር እዚህ ቤት ትናንት መታ እንግዲህ የዛን የአውሮፕላን አብራሪ የናኦድን እንግዲህ ብልት ቆሞ ደርቆ እንዲቀር ያደረገችው ሴት ላምሮት የምትባለዋ ሴት ናት። እንግዲህ ያው 200% ማስረጃ የለንም፣ ነገሮች በደንብ ነው እንደዛ የሚያመላክቱት። ሄርሜላ ምን ነኝ ይህንን ነገር ያስደረኩት ማለት እኔ ግን ላምሮትን የላኳት ብልቱን ቆርጠሽ ይዘሽልኝ ነይ ብያት ነው። ያው ይህንን ነገር ማድረግ አልቻለችም። እኔ አላቅም ምን አይነት የራሷን ዘዴ ተጠቅማ ቆሞ እንዲቀር እንዳረገች እኔ አላቅም። እኔ ያዘዝኳት እንደዚህ ያልነበረም ምናምን። ሄርሜላ ባንዴ ሰይጣን የሆነችው ላምሮት ጋር ደውዬላታለሁ። አድሬሷን ከሄርሜላ ተቀብዬ ሄርሜላ እያለች አለችው ቀጣይ ደግሞ አንተነ ስለዚህ ከዚህ ነገር ላይ እጅህን አንሳ፣ ይህንን ስራ ተው፣ ስለኔ የምትለቀው ስለ ሴተኛ ዳሪነት ምናምን የምትለቀውን ነገር አቁም፣ እንደዛ ነው ስትለኝ ነበረው። እኔ ግን ላምሮትን እዚህ አስፈራርቼ ነው ይዣት የመጣሁት ውድ ቤተሰቦች። ስለዚህ ውጪ ላይ ነች፣ ስላረገችው ስለ እያንዳንዱ ነገር የምትነግረን ይሆናል። እኔ ይሄ ነገር ላይ ያሳስርሽ እንደሚችል እውነቱን ብትናገር ይሻላል፣ ወይም ደግሞ ሄርሜላን ይህንን ነገር የምርም አድርጋ ከሆነ ወይ እያንዳንዱን ነገር ተናገሪ ብዬ አስፈራርቼ ነው ይዣት የመጣሁት። ስለዚህ ላምሮትን እናስገባታለን። ልቀቀኝ አልኩህ እኮ ግቢ። ውድ ቤተሰቦች ላምሮት ማለት እሷ ናት። በደንብ ካሜራ ይመለከት። ልቀቀኝ እያልኩ ነው ሰውዬ። እጄን የሚያዝ እኮ መብት የለም ታውቃለህ አይደለ? አሁን ሁሉንም ነገር ትነግሪናለሽ ማለት ነው። ምንድን ነው የምነግርህ? ትናንት እዚህ ቤት መተሽ ነበር። አይመለከትም። እዚህ ቤት መተሽ ነበር። አይመለከትም። ምንድን ነው ጨዋታ ነው እንደያዛችሁት አንቺና ሄርሜላ? ስለምትለው ነገር ምን ይኸውልሽ፣ ሄርሜላ በተደጋጋሚ ምልክልኝ ነገር ይኸውልሽ ውድ ቤተሰቦች አንድ ግራ የገባን ነገር ምን እንደሆነ ታውቃላችሁ? ሄርሜላ እያለች ያለችው ነገር እኔ ላምሮትን የላኳት እንግዲህ አድምጪኝ። ላምሮትን ይችን ግለሰብ የላኳት እዛ አውሮፕላን አብራሪ ባሌ ላይ ጉዳት እንድታደርስ ነው ብላ ይኸው አሳልፋ ስታሻለች። ምንድን ነው ቆይ ያልተስማማችሁበት ነገር አለ? ለምንድን ነው የካደችሽ? ያንቺን አድራሻ ለምን ልሰጥ ቻለች? እሷ ስለምትለው ነገር ምንም አውቀው ነገር የለም። ገብቷል? ይኸውልሽ ቴሌግራም ላይ እኮ ከነ ስልክሽ እኮ ስልክልኝ እንዴ እኔ ከመሬት ተነስቼ መሰልሽ? ይኸው ፎቶሽ እኮ አለ። በቃ ፌክ አካውንት ነው፣ የኔ አካውንት አይደለም። ገብቷል? የኔ አካውንት አይደለም። ይኸው ፎቶሽ እኮ አለ። ፎቶሽ አለ እንዴ? ነበር ፎቶ ቢኖርስ? ፎቶሽ ከነ ስልክ ቁጥርሽ ነው። ላምሮት ብሎ ይኸውልሽ 0901 ብሎ ነው የሚጀምረው። ከዛ ለቀጥልሽ ስለምትለው ነገር ምንም አውቀው ነገር የለም። ገብቷል? ሀክ ተደረገ ቢሆንስ በምን አውቃለሁ? እኔ አንድ ያልገባኝ ነገር ሄርሜላ እኛ ጋር ቴክስት አረገችና የገዛ ባሌን ብልቱ እንደዛ እንዲሆን በላምሮት በኩል ያስደረኩት እኔ ነኝ ብላ ለምን እንደዛ ልትናገር ቻለች? እኔ ምን አውቃለሁ እንዴ? ራሷን ጠይቃታ። ስለምትለው ነገር ምንም አውቀው ነገር የለም። ጠይቂያታለሁ። ታዲያ ምንድነው እያልክ ያለው? ጠይቂያታለሁ። ግልጽ የሆነ መልስ አልመለሰችልኝም እኮ። ራሷን ጠይቃት። እኔ ስለምትለው ነገር ምንም አውቀው ነገር የለም። ገብቷል? በማለቀው ነገር ደግሞ እንድትሆነጅልኝ አልፈልግም። መኝታ ቤት ገብተን አሳይቼሽ ልምጣ። መኝታ ቤት አንዴ ነይ። ይኸውልሽ እኔ ግቢ። አትጮሽ፣ ተኝቷል። ማነው ይሄ? ማን እንደሆነ በደንብ ነው የምታውቂው። ነይ በእናትሽ ነይ። ማን እንደሆነ በደንብ ነው የምታውቂው። ምንድነው እያልክ ያለው? ከሄርሜላ ጋር በምን ምክንያት ነው የተጋጫችሁት? ለምንድን ነው አሳልፋ ልሰጥሽ የፈለገችው?
እኔ ምንም አውቀው ነገር የለም እያልኩ ለምንድን ነው አሳልፋ ልትሰጥሽ የፈለገችው? ለምንድን ነው አላውቅም። እሷን ጠይቃት። ምንም አውቀው ነገር የለም። ለምን እዚህ እንዳመጣኝ ራሱ እኔ ምንም አውቀው ነገር የለም። ለምን እዚህ ይዘኝ የመጣኸው? ይልሽ ከዚህ ቤት አትወጪም። ዛሬ እውነቱን ማትናገሪ ከሆነ ከዚህ ቤት አትወጪም። ስለዚህ እውነቱን ትነግሪናለሽ። ምንም አውቀው ነገር የለም። ምንም የምነግርህም ነገር የለም። ገብቶሃል? በምንድን ነው ያልተስማማችሁት? በክፍያ ነው ምንድን ነው? ስለምን ክፍያ ነው እያወራ ያለው እኮ? ለምንድን ነው የአንቺን ስልክና የአንቺን አድራሻ ይላከችልኝ? እኔ ምን አውቃለሁ? እንግዲህ እሷን ጠይቃት። እሺ እሷን ብትጠይቃት ጥሩ ይመስለኛል። እኔ ምንም አውቃለሁ። የምን ፎቶ? አንድ ቆንጆ ፎቶ ላሳያችሁ። ሰውዬ ሙድ እያስቀረ ወይስ ምንድነው? የተነሳችሁትን ፎቶ ባሳይሽ ይደብርሻል? ከማን ጋር የተነሳሁት ፎቶ? ከማን ጋር እንደሆነ ብታይ ይሻላል። አንድ ደቂቃ ይተሻል። ይሄ ፎቶ አልገባኝም። ምንድነው ይሄ ነገር? ፎቶ ምንድነው? አንተ ይሄ ፎቶ እንዴት ልታገኘው ቻልክ? ሄርሜላን ይላከችልኝ። ሲቀጥል አንተ ማነህ? ቆይ ማነህ? ቅድም እኮ ነግሬሻለሁ። ምንድነው የነገርከኝ? ጋዜጠኛ ሚኪ ይባላል። ሁሉንም ነገር ማነግሪኝ ከሆነ እናሳስርሻለን። ብዙ ነገር እኮ ምንድነው የምነግርህ? እኔ ምንድነው ልነግርህ የምችለው? ምንም የምነግርህ ነገር የለም እኮ ነገርኩህ። ስለምትለው ነገር ምንም አውቀው ሄርሜላ ተደብቃ እኔ ነኝ ይሄንን ነገር እያስደረኩ ያለሁት ነገር። አሁንም በድጋሚ የምላችሁ ነገር ውድ ተመልካቾች፣ ሄርሜላ ተደብቃ አውሮፕላን አብራሪ ቀድሞ ባሌ ብልቱ ላይ ጉዳት እንዲደርስበት ለአምሮት በምትባል ወጣት ሴት በኩል እኔ ነኝ ትዕዛዝ ያስተላለፍኩት ብላ የላምሮትን አድራሻ ሳይቀር ለምንድን ነው ግን ያንቺን አድራሻ ልትሰጥ የፈለገችው? ሄርሜላ ተደብቃለች። ሰው ተመሳስሎባት ከሆነ ጠይቃት፣ ደውልና። ገብቷል? እኔ ስለምትለው ነገር ምንም አውቀው ነገር የለም። አሁን የምነግርህ እሱ ነው። አታውቂም? አዎ ምንም አውቀው ነገር የለም። ስለዚህ በጣም ጥሩ። ካሜራማኖች ናውድን ቀስቅሱት። ማን ነው ናውድ? አሁን ያሳየሁሽ መኝታ ቤት ማለት ለምን? አልገባኝም። ለምን የሚቀሰቅሱት? ያው ናውድ አንቺን ስላየሽ በደንብ ያስታውስሻል። አንቺ ኮንሽ የምር እኔ እኮ ነገርኩ። ምንም እየተገባባን አይደለም። እኔ እናንተ ስለምትለው ነገር ምንም አውቀው ነገር የለም አልኩ። አሁን ስለጠራውም ስም አላውቀውም። ማን ነው እሱ? ለምንድን ነው እዚህ የጠራኸኝ? በደንብ ቼክ አድርጉት፣ ቀስቅሱት እሱን። ይኸውልሽ ናውድን እየቀሰቀሱት ነው። ወደዚህ ወደ ሳሎን ይዘነው እንመጣለን። አንዴ ያይሻል። ካየሽ በኋላ እሷ ናት ወይስ አይደለችም የሚለውን ነገር ለማስተዋል አንድ ሰከንድም አይፈጅበትም። አንዴ ካሜራውን አጥፉት፣ እሱን ይዘነው እንመጣለን። ወንበሩን አስተካክሉ። ቁጭ እዚህ ጋር እሷ ናት እንደዚህ ያደረገችኝ። እሷ ናት እንደዚህ አደንዘኝ። ይኸው እንደዚህ ደረጃ ያደረሰችኝ እሷ ናት። አዎ ድንኳን አገኘ ወንድሜ ታገኛለህ። እሷ ናት ማለት ታገኛለህ። እንደዚህ አድርገሽኝ ታገኛለህ። እኔ ከዛሬ ውጪ ማይቼው አላውቅም። አዎ አይቼው አላውቅም። አገኘ ፈልጋለሁ ምናምን ላውራ ፈልጋለሁ ምናምን ብርሽ ቤት ያልመጣሽ አንቺ አይደለሽ? ስለምንድን ነው እያወራህ ያለው? እኔ አይቼው መልክሽን አሳምረሽ መተሽ እንደዚህ ጉድ ሰሪኛለሽ። ለጭራሻውን ደግሞ አላውቅም። አይንሽን በጨዋታሽ አላውቅም ትኛለሽ። ምንድን ነች እሷ ነች ማለት አልገባኝም። አንቺ ነሽ ማለት ምንድን ነው? አንቺ ያደረግሽኝ አንቺ ነሽ። ምንም ነገር እንኳን ያ ነገር እንኳን ቢፈጠር ባላውቅም መልክሽን አረሱም። እኔ አላውቅም። ገብቶሃል? አላውቅም። ከዛሬ ውጪም አይቼህም አላውቅም። ወይ በሽተኛ ከሆነ ሐኪም ቤት ውሰደው። እያመመው ከሆነ በሽተኛ የመርሳት ችግር ካለብህ ወይ ምንም የመርሳት ችግር የለብኝም። እንደዚህ ያደረግሽኝ አንቺ ነሽ። አላውቅም እያልኩ ነው። ገብቶሃል? አላውቅም። ከዛሬ ውጪ አይቼ ራሱ አላውቅም። ቤት ያልመጣሽም ባለፈው ዕለት ጠፍቶ ከሆነ ፈልግ። ከኔ ተመሳሳይ ሰው ጠፍቶ ከሆነ ማለት ነው። ምን አንቺ እኔ ጀምር ከዛሬ ውጪ ራሱ አይቼው አላውቅም። ትናንት ወደ ስንት ሰዓት አካባቢ ነበር ናውድ? አይ ቲንክ አሳስተውሶ ራሱ ወደ ማታ አካባቢ ላይ 12 ሰዓት ምናምን አካባቢ 12 ሰዓት። ምን አይነት ልብስ ነበር የለበሰች? ማለት አልገባኝም። እኔ ሲጀመር ከቤት ቆይ ምን አይነት ልብስ ነበር የለበሰች? አረ የሚያምር ቀሚስ ነው ብታይ፣ በቃ ስትታይ ራሱ በጣም ነው የምታምረው። የለበሰችውም ልብስ
ሲያምር በቃ ብታዩ እዚህ አብረህ ምን ያክል ደቂቃ ማለት አላስታውስም ብላልክ የሆነ ሳቧላ ስትነካካኝ እሺ አንዴ ዝም በይ እስከምትነካካ ድረስ ምን ያክል ደቂቃ እዚህ ወይ ምን ያክል ሰዓት ቆያችሁ? ስንት ሰዓት መሰለህ? ቢያንስ ስንት ደቂቃ የሆነ በቃ ወደ 1 ሰዓትም አይሞላም። በቃ እዚህ ሲሆን 59 60 ምናምን እንደዛ ምናምን አካባቢ ነው። ቆይ ስሚ የኔት ትናንት ከምሽቱ 12 ሰዓት ገደማ አካባቢ የት ነበር? ቤት ነበርኩኝ ያልኩ እኮ ነው። አልሰማኸኝም? ከቤት አልወጣሁም። ትናንትና ማለት ነው። ከማን ጋር ነው የምኖረው? ብቻዬን ነው የምኖረው። ብቻሽን? አረ እንዳታምናት እየዋሸች ነው። ቆይ ምን ማለት ነው እንዳታምናት? እኔንም እንደዚህ ብላ ነው አንዴ ላውራክ ብላ ነው ገብታ እንደዚህ ጉድ የሰራች። እንዳታምናት ምንም የፈለገ ነገር እንኳን ብትል እንዳታምናት። አው ልክ ለምን አለች መሰለኝ ገና እንዳየች ነው በቃ ሰውነት በጣም ነው የሚያምረው ምናም በቃ ሁሉ ነገር ምናም ስፖርተኛ ወንድ በጣም ነው የምወደው እያለች ስራም ስፖርተኛነት ምናም በጣም ነው የሚያምረው ምናም እያለች ብዙ ነገር ይስታደንቅልኝ። ወንድ ነኝ መቼም አድናቆት ሲሰማ የሌለ ኮንፊደንስ የተሰማ እና በዛ አታላ ነው ራሱ እንደዚህ ደረጃ ያደረሰችኝ በተይ እና ምንም መልክ የፈለገ ነገር እንኳን መልኳና ገሏ አይጠፋኝም ራስሽ ነሽ አንቺ ነሽ። ምንድነው ከሳሉ ምትይ? ምክንያቱም ማለት ነው ባላደረኩት ነገር ነው የሆነ ጀልከኛ ያለው ልከስ ትችላለህ። ምን አይኔን አታምንም እያልሽ ነው እንዴ? ነው ይቻላል አቀም ከዛሬ ውጭ አይቻል አቀም ዛሬ እኮ ነው ገና ያየው ገብቷል። አንቺ ለምንድነው የምትዋሺው? ቆይ ምን ለምን ዋሽነቱ ነው እየነገርኩህ ያለው? ምንድነው ያልከለው? አንቺ መተሽ ነው እንደዚህ ያደረግሽኝ። እኔ ምንም አላረኩም። ሲቀጥል እኔ ትላንትና አቤት ነበርኩኝ ከቤት አልወጣሁም። ገብቷል። አቤት መሆንሽን ይኸውልሽ ሄርሜላ እኔ ነኝ እንደዚህ ያስደረኩት ብላ ለኔም ቴክስት ልካለች ብያለሁ አይደለ? ብያለሁ አላልኩም? ብሎኛል። ይኸውልህ ሄርሜላ ጋር እኮ ፎቶ አላቸው። ላሳይህ እንዴ? ጭራሽ ፎቶ አሳየኝ። ይኸውልህ አሳየኝ። ጭራሽ ፎቶ አድራሻውን ቆይ ተረጋጋ። አንተ እንደዚህ እንድትሆን አይደለም። አረ ዘራኒ እኔ አለቃት ነው። ይኸውልሽ ሰሚኛለሽ? ምን ልትሆን ነው? እያየሽ እኮ ነው። ጭራሽ ባለቤቴ ናት ልካሽ እንደዚህ ያደረግሽኝ ማለት ነው። ይኸውልሽ የትኛውን መድኃኒት ነው የቀባሽ? ምንድነው የሚለቅብሽ? የትኛውን መድኃኒት ነው የቀባሽ? ጭራሹ እንደዚህ ስለኛለች እንዴ? ደግሞ እንደዚህ አደረገችኝ የምትለው ነገር ምንም ማውቀው ነገር የለም። ሰው ጠፍቶባችሁ ምንም እንዳታምናት እንዴ? በቃ ያለ ሁሉ ነገሬን እኮ ነው ያበላሸችኝ። ጭራሹ ከሆነ ጸበል መሄድ ካለበት ጸበል ምን አይምሮዬን አይደለም ያመመኝ እኮ ያሳመምሽኝ ነገር ታውቂያለሽ። ያደረግሽው ነገር እያወቅሽ ነው። አላውቅም እያልኩ ነው። ከዛሬ ውጭ አይቼ አላውቅም። ገብቷል። አንቺ ተው ወንድሜ አንሰኝ በእናትህ አንሰኝ። በቃ ከዚህ ጋር ለምንድን ነው የሚያነሳ? ማስረጃ አለሽ ወይስ ሌላ ታሪክ ውስጥ እንግባ? ምንድነው ማስረጃ አለሽ? ነገርኩህ እኮ በቃ እቤት መሆንሽን የሚያሳይ ማስረጃ አለሽ ወይስ ወደ ሌላ ነገር እንውሰድ? ለአንተ እኮ ግዴታ አይደለም ማስረጃ ማሳየት። ይኸውልሽ ትሰሚኛለሽ? እውነቱን ትነግሪናለሽ ወይስ አትነግሪንም? ጊዜያችንን አታቃጥይብን። ሄርሜላን ማግኘት ባንችልም አንቺ እውነቱን ትነግሪናለሽ ወይስ አትነግሪንም? ሰው እያሳመምከኝ ነው። ገና ከዚህ የበለጠ አሳመምሻለሁ። ይኸውልሽ አንቺ ከሄርሜላ ጋር በደንብ እንደምትተዋወቂ በደንብ ግንኙነት እንዳለሽ የሚያሳይ አታውቂያትም። ይችን ቃል እንዳረሽ አንዴ ካሜራውን አጥፋ። ምን እንደምናደርግ እኛ ነው የምናውቀው። ምንድነው ምን ልታረግ? ምን እንደምታሳይሽ ካሜራውን ታጠፋ። እኔ ሙሉ ነገር እንዳለ ችግር የለውም። እውነቱን ትናገሪያለሽ ወይስ አትናገሪም? እውነቱን ትናገሪያለሽ ወይስ አትናገሪም? ትናገሪያለሽ? እሺ እኮ እንደዚህ አልከኝማ። አብረው ካሜራውን አብረው ልድገምሽ ወይስ እውነቱን ትናገሪያለሽ? እውነቱን ትናገሪያለሽ እኮ እውነቱን ትናገሪያለሽ ወይስ አትናገሪም? እንደዚህ ያደረግሽንማ ማመን አለብሽ አንቺ ራሱ። ደብድበህ ነው ወይስ እንውጣ? እንደፈለኩም ላሳምንሽ አይመለከትሽም። በጉልበት ምንም ነገር አይሰራም። ገብቷል። ይኸውልሽ አትለፍልፊብኝ። እኔ ብነሳ ምን እንደማረግ ታው አረፍ ናውድ ረፍ ተዋት። ናውድ ሚኪ ተው። እኔ ማን ላከሽ? ነይ ማን ላከሽ? ቁጭ በይ እዚህ ጋር። ማን ላከሽ? ልቀቀኝ። በቃ ማን ላከሽ እኮ ልቀቀኝ እያልኩ ማን ላከሽ? እየመታኝ እኮ ነው። ማን ላከሽ? እውነቱን ትናገሪያለሽ አትናገሪም? ሄርሜላ ነች የላከችሽ ወይስ በምንድን ነው? ከሄርሜላ ጋር በገንዘብ ነው ያልተስማማሽ? አትምታኝ። ለምንድን ነው ሄርሜላ አንቺን አሳልፋ የሰጠሽው? ለምንድን ነው አሳልፋ የሰጠችሽ? ጆሮዬን እያመመኝ ነው። ገብቷል እኮ ለምንድን ነው አሳልፋ የሰጠችሽ? ስለምትለው ነገር ምንም አውቀው ነገር የለም። በቃ እኔን አጨቅጭቀኝ። ስለዚህ አሁን እንውጣ። ሌላ ነገር ውስጥ እንገባለን ወይስ እንግባ ወይስ እውነቱን ትነግሪኛለሽ?
ሌላ ነገር ውስጥ እንግባ። እያመታኸኝ አይደለም እኮ ልነግርህ የምችለው ገብቶሃል ወንድሜ? ይኸውልሽ ተረጋግተን ነገሮችን ማሰብ አለሽ። እዛ ጋር ያለውን ነገር ትነግሪኛለሽ። ቁጭ በለሽ እያንዳንዱ እሺ ልቀቀኝ እንጂ ተነሽ። አለቅሽም፣ ልቀቀኝ። አተብች አለቅሽም። ቁጭ በይ፣ ቁጭ በይ፣ ቁጭ በይ። ስልኳን ያዙ ካሜራማኖች። እንኩ ስልኳን እንኩ። ክፈችው፣ ክፈችው። ስልክሽን በረብረዋለሁ። ለምን ደግሞ ትከፍቺዋለሽ? ክፈችው። ስልኬ ላይ ምንም ነገር የለም። ክፈችው። ስልኬ ላይ ምንም ነገር የለም። ትከፍቺዋለሽ ወይስ? ክፈችው፣ ክፈችው ብዬሻለሁ። ክፈችው። እሺ አትጮህብኛ። ክፈችው፣ በቃ ክፈችው፣ ክፈችው፣ ክፈችው። ቴሌግራሙንም ክፈችው። እንኩ በደንብ መልእክቶቿን ቼክ አድርግ። ይኸውልሽ እኛ የማይመለከተንን ነገር ቼክ አናረግም። ሰሚኛለሽ? የማይመለከተንም ይሄ ፍቅረኛ ምናምን አይመለከተንም። እኔ አንድ ግልጽ ያልሆነልኝ ነገር አለ ውድ ተመልካቾች። ለምንድን ነው ግን ሄርሜላ አንቺን አሳልፋ መስጠት የፈለገችው? በምንድን ነው ያልተስማማችሁት? ቤተሰቦች ናኦድ እንደዚህ ጉዳት ደርሶበት አንድ ሰው የሆነ ሰው ላይ ጉዳት አድርሶበት ከዛ ነገር ለመደበቅ ማንነቱን ወይም ያለውን ወንጀሉን ለመሸፋፈን ነው እንጂ የሚሞክረው እንደዚህ ወንጀሉን አይናገርም። ሄርሜላ አጥፍቶ ጠፊ ናት። አላውቅም ስለሷ ምንም አውቀው ነገር የለም። ግን ስላልተስማማን ነው በቃ እኮ። በምንድን ነው ያልተስማማችሁት? እኔ ለምንድን ነው ይሄን ነገር ለአንተ የምነግርህ? ግራ እየገባኝ ነው። እሺ በምንድን ነው ያልተስማማችሁት? ይህንን ነገር ብልቱ ደርቆ እንዲቀር ያረግሽው አንቺ ነሽ። እሱን እንመጣበታለን። ከሷ ጋር ያላስማማን ነገር ነበረ። ይሄ ሁሉ ነገር ካደረግኩላት በኋላ ቪዲዮ ልቀርጸ ይሞክራ ነበረ። ማለት ይሄ በቃ ያለነ ቪዲዮ ልቀርጸኝ ነበረ። ትላንት ማታ ላይ እኔ ከሱ ጋር በኋላ ማለት ከሱ ጋር የተለያየሁት 1 ሰዓት አካባቢ ነው። እሷ ደግሞ እንደዛ ያደረገችው ወደ 2 ሰዓት ምናምን አካባቢ ማለት አላውቅም። ለምን እንደዛ ማረጉ እንደፈለገችው አላውቅም። ለምን እንደዚህ ማረግ እንደፈለገች ራሱ ነው አላውቅም። ስለክ ይውላ ነገር ማንም ሪስኩን ወስዶ እንደዛ አይነት ነገር አይሰራም። ገብቷል? ግን እሷ በእንደዛ እንትን ልትለኝ ፈለገች። በዛ ነው ያልተስማማ ነው እኔና እሷ። እሺ ማለት ሁሉም ነገር እውነቱን እነግርሃለሁ። ግን እኔ እናንተ 1-5 ደቂቃ ውጪ ወተን እናውራ። ምንድነው? ኮዛው እነግርሃለሁ ያለውን ነገር። ናውድ 5 ደቂቃ መጣ። ይሁን እስኪ ምን እንደምትለስ እኔን ከዳኛለች። ቆይ እንደው ከመውጣታችሁ በፊት ግን እኔ መጠየቅ የምፈልገው ነገር አለ። እሷ ቆይ ምን ያደረኩሽ ነገር አለ እንደዚህ እስከማድረስ ድረስ? ግን እኔ ምንም ያረከኝ ነገር የለም። ገባ? ታዘዝኩኝ፣ አደረኩኝ። የታዘዝኩትን ያደረኩኝ። እንዴ ወንድም የለሽም እንደዚህ እስከማድረግ እኔን እንደዚህ አንገቱን ቆርጠሽ ብትባይ ቆርጠሽ የምትሄጂ ነበር ማለት ነው? ውሰደልኝ በእናትህ። አይኗ ማይታፈል እባክሽን ቀደም ውጪ።